ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ማክሰኞ ነው። በነገው ዕለት ለሚከበረው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት ዋዜማ እንደሆነ ይታወቃል። እንግዲህ የቀኑን መረጃን ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ ዓለማችን በአሁኑ ሰዓት በከፍተኛ አዙሪት ውስጥ እየገባች እንደሆነ እየተነገረ ነው። በዚህም ሳቢያ እያንዳንዳችን በምን አይነት መልኩ እየተዘጋጀን እንደሆነ ባናቅም የሚያዘጋጀን መረጃም እየተሰማ ስለሆነ በዚህ መልኩ እንድትጠባበቁን እናሳስባለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መግቢያ ላይ እንዳልኩት ዓለማችን በከፍተኛ ምስቅልቅል ውስጥ እየገባች ትገኛለች። በተለይም ደግሞ ይሄ ማህበረሰብ የዓለማችን ማህበረሰብን የሚነካካ ነገርም እየተሰማም ይገኛል። መንግስታትንም ጭምር እያሳሰበ ያለ ጉዳይ በሰፊው በዓለማችን መገናኛ ብዙሃን እየተሰማ ይገኛል። ይህን በተመለከተ እንግዲህ ወንድማችን ፓስተር አለማየሁ ነሙ መረጃውን አጠናክሮ ይዞልን መጥቷል። መረጃውን ከመስማታችን በፊት ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ? እንደሚልቃል ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ትላንትና ለአገልግሎት ወጣ ብለህ ነበር። እንግዲህ ማታውኑ ተበልሰሃል። እስኪ ምንድነው በተለይም ደግሞ በእኛ ሌሊቱን ሙሉ እየተሰማ ያለው ትልቅ መረጃ አለና እስኪ እሱን ለአድማጮችም አጋራ። ምንድነው በቬንዙዌላ አቅራቢነት ራሷ ቬንዙዌላ ነው የጠየቀችው። የጸጥታው ምክር ቤት ስብሰባ ጠርቶ ነበር። እንግዲህ በዚህ ስብሰባ ሌሊት ነው የተከናወነው። በስብሰባው ላይ ሩሲያም ቻይናም ሌሎችም አብዛኛው ሀገሮች ተቃውሟቸውን ገልጠዋል እና እንደውም የሩሲያው የአምባሳደር በተባበሩት መንግስታት ድርጅት ያሉት እሳቸው ሲናገሩ ምንድነው ይህ ህገወጥነትና የአንድን ሀገር ሉዓላዊነት መድፈር አግባብነት የጎደለው መታረም ያለበትና በአስቸኳይ ኒኮላ ማዱሮም እንዲፈቱና ወደ መሪነታቸው እንዲመለሱ የዓለምን ህግ ደግሞ መከበር አለበት የሚል ነገር አቅርበዋል። ቻይናም ይህንኑ ነው ያቀረበችው። በእርግጥ ጉዳዩ በጣም እጅግ አሳሳቢ ነው። ምክንያቱም አሁን እንደዚህ እንደ ቀልድ እንደምታየው ነገር አይደለም። ምክንያቱ ስትመለከት ወደፊት ስርዓት አልበኝነት በዓለም ላይ የፈለገ መሪ የሚፈልገውን ነገር በኃይልና በጉልበት የሚያደርግበት ዓለም እንዳይሆን እየተፈራ ነው ያለው። ወደ ኋላ ላይ እስቲ ከእግዚአብሔር ቃል አንጻር እናየዋለን። ነገር ግን አሁን ላይ በኮሎምቢያ ላይ የተወሰደው እርምጃ ሰውየው ዋቴበር ሊሆን ይችላል፣ ምንም ሊሆን ይችላል፣ ወንጀለኛም ሊሆን ይችላል። ግን ዓለም አቀፍ ህጎች መከበር ያለባቸው የሚለው ነገር ገዢ ነገር ነው። ለምን ዓለም በስርዓት ልትኖር የምትችለው በህግ መርህ ዓለም ሀገራት መገዛት ሲችሉ ብቻ ነው እና አብዛኞቹ በዚህ በስብሰባው ላይ ያንጸባረቁት ነገር ብዙ ስለሆነ ሐሳቡ ስጠቀልለው አብዛኞቹ እዚህ ላይ የተሞረከዘ ነው። የተባበሩት መንግስታት ህግ ቻርተሮቹ መከበር አለባቸው የሚል እና ሌላው ደግሞ እነዚህ ሌላ ሀያል ነን የሚሉ ሀገሮች ማክበር ካልቻሉ ሌሎች እንዴት ነው ለዚህ ህግ ተገዢ የሚሆኑት? እና ምናልባትም ይሄ እርምጃ ሌላ ነገር እንዳያስከትል እየተፈራ ነው ያለው። ምናልባት ምሽት ላይ የታሰቡ ነገሮች እንዳሉ ስላሉ እነዛን ነገሮች ይዣቸው መጣ ይሆናል እና
በተለይም ደግሞ ሩሲያና ቻይና ይሄ አግባብ ያልሆነ ስርዓት ስለሆነ ሊወገድ ይገባል የሚል ነገሮች እንደው ጥያቄ ለማስከተል እንደው ይቅርታ ፓስተር፣ አሁን ይሄ ህገወጥ እንደሆነ አብዛኞቹ ይስማሙበታል። እንደው በአንጻሩ ሩሲያ ይሄንን ብታደርግ ኖሮ በዩክሬንን ሉዓላዊ ግዛት ጥሳ ዘለንስኪን በዚህ መልኩ ይዛ ብትሄድ መልኩ ምን አይነት ሊመስል ይችላል ብለህ? እሱ ብቻ አይደለም። ከዩክሬን ጋር እኮ ጦርነት ስትገባ በራሽያ ላይ ወዲያውኑ እኮ ማዕቀብ ነው የተደረገው። በየአይነቱ ማዕቀብ ነው የተደረደረው። ስንት ሺህ ነው? 3000 ምናምን በላይ የሆኑ ማዕቀቦች ናቸው የተደረጉት። ሀብቶቿ እንዲታገዱ ነው የተደረጉት። ግን አየህ፣ ዓለም ፍትሃዊ አይደለችም የምንለው ለዚህ ነው። ፍትህ የሚሰጠው ክርስቶስ ኢየሱስ ሲመጣ ነው የምንለው ለዚህ ነው። ዓለም ፍትሃዊ አይደለችም። ፍትሃዊ እንዳልሆነች የምታውቀው፣ ፍትህ እንደሌለ የምታውቀው በዚህ ነው። እኛ የቬንዙዌላ ጠበቆች አይደለም። ነገር ግን ከፍትህ አንጻር፣ ከእውነት አንጻር፣ ከህግ አንጻር ስታየው ዓለም ፍትሃዊ እንዳልሆነች በደንብ በቃ መጽሐፍ ቅዱስ የሚነግር ነገር ፍትህን ከዓለም ልታገኝ እንደማትችል፣ ከምድር ልታገኝ እንደማትችል የሚያሳዩ ነገሮች ናቸው እነዚህ እና ቀላል አይደለም። ስለዚህ ምንድነው መሰለህ በቬንዙዌላ ጉዳይ አሁን ብቻ አይደለም የጸጥታ ምክር ቤት የተሰበሰበው። በጥቅምት ወርና በህዳር ወርም ስብሰባ ተደርጎ ነበረ። ነገር ግን ምንም የፈየደው ነገር የለም። አሁን የትናንትናው ስብሰባ ውሳኔዎች ሆኑም ውግዘቱ በአሜሪካ መንግስት ላይ የሚያመጣው ለውጥ የለም። ለውጥ የለም። ይሄንን ሌላ ሀገር አድርጎ ቢሆን ኖሮ ቀዳሚ አንድ ቁጥር አሜሪካ ነበረች ማዕቀብ የምጥለው። አየህ፣ ሰሞኑን የሰሜኑ ኮሪያ ኪም ጆንግ አንድ ነገር ተናገሩ። እንዲህ ላለመደፈር መድኃኒቱ ኒኩለር መታጠቅ ነው ያሉት መድኃኒቱ። ስለዚህ ይሄ ነገር በጣም ከባድ እንደሆነ ልናውቅ ያስፈልጋል ነው። ከዚህ የአውሮፓ ህብረት አውሮፓውያኖች ሚድል ነው የሆኑት። እስቲ ስለ ከአውሮፓ ህብረት የተወሰኑ የተሰጡ አስተያየቶችን እንመልከት። የፈረንሳዩ መሪ አማኑኤል ማክሮን ሰላማዊ ሽግግር እንዲደረግ ነው የጠየቁት። ዲሞክራሲያዊና የሆነ ሰላማዊ ሽግግር እንዲደረግና የቬንዙዌላን ህዝብ ፍላጎት የሚያከብር መሆን አለበት ብለዋል። ምን ማለት ነው? አሁን አሜሪካ እኮ እየፈለገች ያለችው አስተዳድራለሁ እያለች በግልጽ ነው ዶናልድ ትራምፕ የተናገሩት። ከነዳጁ ሀብት መጠቀም አለብን እያሉ ነው። በግልጽ እየተናገሩ ነው ያሉት። ይህን ያሉበት ምክንያት የአሜሪካን ባለሀብቶች ያንን ነገር ስላወጡ ነው፣ የነዳጅ ሀብቱን ስላወጡ ነው። ከዚህ ቀደም ያውጡዋ ኮሱ በውል አይደል እንደምታደርገው። አሁን ለምሳሌ አንድ ቤት አንተ እዚህ ጋር አንተ ፎቅ ሰራ ልበል፣ ገብቷል፣ ሸጥክልኝ ወይም የሊዝ ጊዜህን ጨርሰህ ወጣህ፣ እኔ የፎቁ ባለቤት ሆንኩኝ። እንዴት ነው መልሰህ ባለቤት የምትሆነው? ይሄ እኮ እኛም ሀገር ወደ እኛም ሀገር እኮ ነገር ላይ ሊመጣ የሚችል ነገር እንደሆነ ማወቅ አለብን። እውነት ነው። እና ስለዚህ እሳቸው ያሉ ለዘብተኛ ነው የሆነ ንግግር ነው። ያው አሜሪካ ማስተዳደር የለባትም የሚለውን ነው በውስጥ ወይራ እየተናገሩ ያሉት። ከሳቸው ቀጥሎ እንትን ሐሳብ የሰጡት የጀርመኑ ቻንስለር ማለት ነው ፍሬድሪክ ሜርዝ ናቸው። በበኩላቸው አሜሪካ እርምጃ እጅግ ውስብስብ መሆኑን ገልጸው እርምጃውን በመገምገም ላይ ነን ያሉት በመገምገም ላይ ነን ያሉት እና ትንሽ ጠንከር ያለ ሐሳብ የሰጡት የስፔን ጠቅላይ ሚኒስትሩ ፔድሮ ሳንቼስ ደግሞ በእርግጥ ስፔን የምድርን አገዛዝ የማክሮን አገዛዝ አትደግፍም፣ እንዲሁም ዓለም አቀፍ ሕግን መጣሱ ደግሞ ተገቢ ነው ብለን አናምንም። ይህንንም
አናበረታታም። ዓለም አቀፍ ሕግ መከበር አለበት፣ ዓለም አቀፍ ሕግ መሻር የለበትም የሚል ነገር አንስተዋል። ሌላው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ደግሞ እንዲህ አይነቱ ድርጊቶች አደገኛ ውጤት እንደሚኖራቸው ገልጸዋል። ዓለም አቀፍ ሕግን ማክበር እንደሚገባም አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ግን የእነዚህ ሁሉ ተቃራኒ ሆኖ ፕሬዚደንት ትራምፕ እንኳን ደስ አሉት ብለው ምላሽ ሰጥተዋል። ይሄ አሁን ሴራ የለውም። ከበስተጀርባ ምንድነው? ይህ ግልጽ ነው። እንኳን ደስ ያሉት ማለት ቀጣይ የምናደርገው አብረን አለ ማለት እኮ ነው። ምንም እንቆቅልሹ ጉራማይሌውን ለመፍታት ቆርቁ መሄድ የለብህም። ነገር ግን ምንድነው አውሮፓውያኖች ስጋቶች ውስጥ ናቸው በትክክለኛው ስናየው። ነገር ግን ከአሜሪካ ጋር ስላላቸው ወዳጅነትና ሽርክና እንዳይበላሽ ብለው ለዘብተኛ ምላሽ ነው የሰጡት። ሁሉም ግን አጽንኦት ያደረጉት አሜሪካ ቬኔዙዌላን እንድታስተዳድር አይፈልጉም። የማክሮን ሐሳብን ስትመለከተው ህዝባዊ መንግስት በራሱ የቬኔዙዌላ ፍቃድና ዲሞክራሲ የሆነ ነገር ነው ያሉት። እንዴት ነው ዲሞክራሲ ሊመሰረት የሚችለው? ዲሞክራሲን አያጠፋም። አንድ ሀገር የህዝብን ፍቃድና ልብ ገብተህ መሪ እንትን ብለህ አፍነህ ወስደህ ህግ ጥሰህ እንዴት ነው ዲሞክራሲን የምታከብረው? ይሄን እኮ ለማለት እንዴት እንደደፈሩ ባይገባኝም ለምን መሰለ ይሄን የምልህ አሁን በአፍሪካ ውስጥ ፈረንሳይ ሚና የላትም። አሁን በቀኝ ግዛት በነበሩ ሀገራት እንደዚህ እያደረገች አይደል ያለችው ፈረንሳይ ነበረ። አሁን ግን ምንድነው ብዙዎቹ አስወጥተዋታል። ፈረንሳይ እኮ የሞራል ብቃት ውስጥ አላት ወይ ማለት ነው። ያው እንግዲህ የሞራል ብቃት እንዴት ይኖራቸዋል? አንደኛ እኮ የነሱ ኒው ኮሎኒያሊዝም አገዛዝ እኮ ነው፣ ስውር ቅኝ አገዛዝ እኮ ነው እየገዙ ያሉት። የአፍሪካ አሁን ለምሳሌ ምዕራብ አፍሪካ ሀገሮች እኮ አብዛኛው ሪሶርሳቸው በፈረንሳይ ይዘረፋል። መዘረፍ ብቻ ሳይሆን ያለ ፈረንሳይ እውቅና ምንም አይነት ኢንች ፈቀቅ ማለት አይችሉም ነው። አሁን ግን በተቀየሩት እነዚህ በመፈንቅለ መንግስት ወታደራዊ መንግስቶች በያዟቸው ሀገሮች ወደ 3-4 ሀገሮች የፈረንሳይ ኔግሌክት አድርገው ከቻይናና ከሩሲያ ጋር እየሰሩ እንዳሉ እናውቃለን። ግን ትልቁ ሊሰመርበት የሚገባው ምንድን ነው ብለን ወደ መንፈሳዊ ስንመጣው ሴጣን ዓለም ምስቅልቅሏ እንዲወጣ ይፈልጋል። ምስቅልቅል እንዲወጣ፣ ስርዓት አልበኝነት እንዲነግስ፣ ሰዎች ከእግዚአብሔር እንዲለዩ ብቷን ወደ ሲኦል እንዲሄዱ እንዲጠፉ፣ አገር ብልሽሽቱ እንዲወጣ ይህንን በጥልቀት እየሰራበት ነው ያለ። ለዚህ እኮ ነው ሀገር ወደዚያ ዓለም ወደዚያ እየሄደች ባለችበት ሰዓት ለራሱ አገዛዝና ስርዓት ለማመቻቸት ይመቸዋል። ሁለተኛው ዓለም እንደዚህ ሰላም ማማታ በምትረበሽበት ሰዓት እኛንን የዓለም መፍትሄ ያለን፣ እኛንን የዓለም መድኃኒት ያለን፣ እኛንን የሚለውን ነገር ይዞ ለዓለም ሰላም ሰጣለሁ ብሎ ኢኮኖሚውን አረጋጋለሁ ብሎ ጦርነቱን አስቆማለሁ ብሎ የሚመጣው እሱ ነው። ባህሪው ስለሆነ ስራውም የሱ ስለሆነ ነው። ያስቆመዋል እኮ እንዴት እንደሚያስቆመው ከጀርባ የሚሰራው እሱ ስለሆነ ያውቀዋል፣ ያስቆመዋል። ስለዚህ በፍጻሜውም ራሱ የመጨረሻው የአምባገነን ውድቀት የሚጎናጸፈውም እሱ ነው። ግን ቅዱሳን ማወቅ አለብን። አሁን ጥሩ ጊዜ አይደለም። ከፊት ፊታችን ያለው 2026 ምናልባት ለዓለም አስቸጋሪ ጊዜ ሊሆን ይችላል። ትልቅ ፈተናዎች፣ ትልቅ ተግዳሮቶች የሚመጡበት ጊዜ ሊሆን ይችላል። ይህንን መስበር የሚቻለውና ማስቆም የሚቻለው ደግሞ በጸሎት ብቻ ነው። በእግዚአብሔር ፊት በመውደቅና ራሳችንን ከእግዚአብሔር ጋር በማጣበቅ በመጸለይ ይህንን ልንጋደል የሚገባበት ጊዜ ነው እላለሁ። የጌታ ሰላም ጸጋ ይብዛላችሁ። ለቀን ያለ መረጃ ይህንን ይመስላል። ምሽት በሌሎች መረጃዎች ላይ እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ዓለማችን በከፍተኛ ውጥንቅጥ ላይ እንዳለች አመላካች የሆነ መረጃ ነው ያጋራህን። ቅዱስ ቃሉ እንደሚለው ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ይላልና
በታላቅ ቁጣ መውረዱ እንደዚህ አይነት ምስቅልቅሎችን በማድረግ ዓለምን ማስጨነቅ ስለሆነ እኛ ቅዱሳኖች ፓስተር እንደመከረን ሁልጊዜም ቢሆን በጸሎት ህይወት ውስጥ መሆን እንዳለብን የሚያስገድድም ስለሆነ እንግዲህ በዚህ መሰረት ሁላችንም እንደሰማነው በእግዚአብሔር ፊት መውደቅና መማለድ አለብን። እንግዲህ ውድ አድማጮቻችን ለዛሬ ማክሰኞ ለገና ለጌታችን ለኢየሱስ ክርስቶስ የልደት ዋዜማ ላይ ያቀረብነው መረጃ ይህን ይመስላል። ምሽትም ላይ እንዲሁ መረጃ ይዘን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእናንተ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።